እግዚአብሔርና ጴጥሮስ ሰሞኑን አሉ ደጋግ ቅዱሳን በገነት ውስጥ ሳሉ በድንገት በእግዚአብሔር ድምፅ ተነሱ ተባሉ። ቅዱሳን ተነሱ፣ እግዚአብሔር ተናገረ፣ በየሀገራቸው እየዘረዘረ ምንም እናንተ አሁን በሥጋ አርፋችሁ በገነት ብትኖሩ አውቃለሁና ሁልጊዜ በመንፈስ እንደምትበሩ ስለ የሀገራችሁ ወቅታዊ ሁኔታ እስኪ ተናገሩ። ችግሩ እንዲፈታ ብሎ እንደጨረሰ አምላክ ንግግሩ ችግር የሚለው ቃል አስታወሱትና ፊቱ ሐዘን ከቦት ቁጣው እንደጋለ ቅዱሱ አርበኛ ጴጥሮስ ድግ አለ። እነሆ ግን ፈጣሪ ሁሉን እያወቀው የሀገሬን ነገር እንደዚህ ችላልከው ደግሞ ስለ ላንተ ምኑን እንድነግርህ ፈጣሪ ፊቱን ትጠይቀኛለህ? እግዚአብሔር መለሰ፣ የጴጥሮስን ራስ በእጁ እየዳሰሰ ረጋ በል ጴጥሮስ፣ ማወቅን አውቃለሁ፣ ግን ከአንተ ከአንደበትህ መስማትን እሻለሁ። ምነው ረሳው አዳም በለስቱን ተው እያልኩት በልቶ በወደቀ ጊዜ በጸጋ ተራውቶ አዳም ወዴት አለ ብዬ የጠየቁት ይመስልሃል ያኔ ቦታውን ያጣሁት? መስማት ፈልጌ እንጂ ከእርሱ ከአንደበቱ እንዲናዘዝልኝ ይቀር ዘንድ ኃጢአቱ። ምነው ረሳው ዕድሜህን በሙሉ ያስተማርከው ወንጌል ካህናት ሕዝቡን ከኃጢአት ከወንጀል ይፈቱት ዘንድ ስልጣን ለምን ሰጠዋቸው? የማይድኑ ሆነው እንደው ምራቸው ስለፈለጉ እንጂ በጸጋ እንዲከብሩ ባለስልጣን ሆነው እንዲፈቱ እንዲያስሩ ለመጠየቅ እንጂ የኔን የፍርድ ዋጋ ተሰጥቶ በጸጋ በሰው እጅ እንዳለ እንዳይዘነጋ በመንፈስ ተፈጥሮ የማውቀውን ስልጣን ላንተ ስለሰጠው ያው እኔ የማውቀውን ከአንተ ከአንደበትህ መስማት እሻለሁ። ቀዝቀዝ አለ ጴጥሮስ ከቁጣ በረደ፣ አይቶ ለመመስከር በመናፍስት ፍጥነት ወደ እኛ ወረደ። እንደ ብርሃን ፈጥሮ እንደ አምላክ በሮ ኢትዮጵያ ዳር ከዳር አያት ተዟዙሮ ወደው ተመለሰ ፊቱን ባዘን ቀጥሮ። ምክንያቱም ሀገሩን እንዳያት ጉልበት ደማ ያው እንዳለች አለች በተለያየ አጽናት በድህነት ቆማ ምስራቁ ደርቅ ነው፣ ሰሜኑ ተርቧል። በዚህ ሁሉ መሃል አንዳንዱ ግን ጠግቧል። እናም ተመለሰ ከእግዚአብሔር ፊት ቀረበ፣ እንባ እያቀረረ አንገቱን በኀፍረት እንዳቀረቀረ አየኸኝ አምላክ መናገር ጀመረ። አየኸኝ እግዚአብሔር የገዛሃት ምድር ፍጥረትን በሚገድል አረመኔ ፋሽስት ቀኝ እንድትገዛ ከነፃነት ማግስት በድህነት ላይ በጥላቻ መንፈስ የፍቂ ተይዛ እግርህ የረገጠው አፈሯ እሾህና ሚካላ አክሎ ጨለማ ገዝግዞ የአይነት ልቧ ቂም በቀል አዝሎ ምነው ዛሬ ስባሄድ ሕዝቦቿ እርስ በርስ ሲከፋፈል እያየሁ፣ ሲሰራሩ እያየሁ፣ ሲጠላሉ እያየሁ፣ ሲገዳደሉ እያየሁ በዓይኔ ያየሁት ዓይኔን አምነዋለሁ። ይህንን ያሳየኝ ምን በድያለሁ? በሥጋዬም ሆነ አሁን በነፍስ ዕረፍት ስላጣሁኝ በወላጅ እናትህ በማርያም በስሟ እማልድሃለሁ። ኢትዮጵያን በሥጋም በነፍስም ዕረፍት አሳጥተህ እንደዚህ ከምትቀጣ ትችላለህና እንዳልነበር አድርገህ ለራስህ በሰጠኸው ስልጣን ሲለው እግዚአብሔር ትንሽ ፈገግ ብሎ ጥቂት ወደ ጴጥሮስ ራሱን አዘንብሎ አይ ሰው መሆን ደጉ ይኸውልህ ጴጥሮስ አንተ ጀግናው ልጄ፣ ይህን ሁሉ ችግር በአምላክ ምሕረት እንዲህ ተገልጬ በላው ከቁጣ ትንሽ ተረጋጋ። ጓደኞችህንም በዚህ አወያይተህ ነገ እናወራለን። ከቅዱስ ከደጉ መለየት ግድ ነው። አብሮ እንዳይቀጣ ተኩላና በጉ
አለውና እግዚአብሔር በዚህ ተለያዩ። ሰላም ካሳደረን እንሰማቸዋለን ነገ ሲወያዩ። በፈጣሪ ዘንዳ ትናንትና ዛሬ ብሎ የለክሉ ሙሉ ቀን ብርሃን ነው በሰማይ ዓለም። ሰላምና ደስታ ፍቅር ነው ዘላለም። ሌትና ጨለማ ወይም ድካም የለም። እግዚአብሔር ደግሞ ጴጥሮስን መርትቷል። አሁን በነፍስ ነው የሥጋ ድካሙን በዚህ ምድር ትቷል። ነገ እናወጋለን ቢባልም ትናንት ለሰው ልጅ ለልማዱ ትናንትና ዛሬ ምድር ላይ ቀርተዋል። ከደካማ ሥጋ እንደተዛመዱ ብቻ ቀጥለዋል። ውይይታቸውን ማዳመጥ ይበጃል። እኛ ወጋቸው እናም ተለያይተው እንደተገናኙ ጴጥሮስ እንደቆመ በአምላክ በቀኙ አምላኬ ጌታዬ ከተፈቀደልኝ ከሁሉ አስቀድሞ አንድ ጥያቄ አለ አለ ፈጠን ብሎ ቅዱሱ አርበኛ። እሺ ስማ ቀጥል አለው በእግዚአብሔርኛ። በሰጠኝ ጸጋ እንደተረዳሁት በሀገሬ ውስጥ ፍቅር ነው ያጣሁት። ያው ፍቅር ከሌለ አንድነት ይጠፋል። አንድነት ከጠፋ መለየት አልኖባል በሀገር ይሰራፋል። በዚህ ደሃ ሀገር አንድነት ከጠፋ መለየት አድርጎ አጽራፉ ከሰፋ ጭልም ይልብኛል የሀገሬ ተስፋ። በዓለማዊ ድሮ በሰውኛው በሀገሬ ምድር ፍቅር እንዲመለስ ሰዎች ምን ያደርጋል? በሀገሬ ምድር ፍቅር እንዲመለስ ሰዎች ምን ያደርጋል? ፈጣሪ መለሰ ሕዝብ እርስ በርስ ላለመግባባቱ በሰዎች ልብ ውስጥ ፍቅር ለመጥፋቱ ምንድን ነው ትላለህ ለዚህ ምክንያቱ? ጴጥሮስ ለጥያቄው መልስ ሲጠባበቅ ከመልሱ አስቀድሞ ጥያቄ ሲጠየቅ ሰው መሆን አይቀርም ትንሽ ደንገጥ ብሎ ያው ነፍስ ነውና ትንሽ አንሰላስሎ በስነ ፍጥረታት ከሊቃውንት ትምህርት እንደተረዳ ነው አእምሮዊ ሀሳብ ማንሰላሰል የነፍስ ባህሪ ነው። መመለስ ጀመረ። የሰው ልጅ እርስ በርስ አለመግባባቱ ለእኔ ይመስለኛል እንደ ባቢሎን ሕዝብ የቋንቋ መብዛቱ። የሰው ልጅ እርስ በርስ አለመግባባቱ ለእኔ ይመስለኛል እንደ ባቢሎን ሕዝብ የቋንቋ መብዛቱ። በአንድ ሀገር ጥላ አንድ ሀሳብ ሊሆን ዘንድ አንድ ቋንቋ እስካልተናገረ አንድነት የት ይምጣ? ሁሉም በየቋንቋው እየተዋደደ ጎራ እየፈጠረ ሰው ከመሆን በላይ ማንነት ፍለጋ ብሔር ጎሳ ዘር እየቆጠረ ጴጥሮስ ጥያቄውን እንዳልጨረሰ አውቆ ፈጣሪ ዝም አለ። እንዲህ እያብራራ ወደ ዋናው ሀሳብ ጴጥሮስን ቀጠለ። እና እንደው ሳስበው የባቢሎን ሰዎች በስነ ሕንፃ ግን ስራ ምን ሴራ ቢያሰሩ ሌላ ምክንያት መታሰብ ሲገባው ግንብ እንዳይሰሩ ያኔ እንዳይግባቡ ድብቅ ያለ ቋንቋ መፈጠሩ ይሄ ይመስለኛል ያለመግባባት ግን ጥንታዊ ቀመሩ። ይሄ ይመስለኛል ያለመግባባት ግን ጥንታዊ ቀመሩ። በንግግሩ መሃል ይህንን ጥያቄ በቅጽበት ሲያገነው ጴጥሮስ ደነገጠ። ተጠያቂው አካል ለካስ ፈጣሪ ነው። ምንም እንኳን ጴጥሮስ ሰው በመሆን ስሌት ልቡ ቢጠይቅም ለአንዲት ቀን እንኳን እግዚአብሔር ይሳሳታል ብሎ አስቦ አያውቅም። ምንም እንኳን ጴጥሮስ ሰው በመሆን ስሌት ልቡ ቢጠይቅም ለአንዲት ቀን እንኳን እግዚአብሔር ይሳሳታል ብሎ አስቦ አያውቅም። እናም ይህ ጥያቄ ካፉ እንዳመለጠ ሰው መሆን አይቀርም ጴጥሮስ ደነገጠ። ቢሆንም ግን እግዚአብሔር የጴጥሮስን ስጋት ቀድሞ ስላወቀ በመሐሪነቱ በአርበኛው ልብ ውስጥ ገብቶ ፍርሃቱን ፋቀ።
ወዲያውኑ ጴጥሮስ ልቡ ሐሴት አድርጎ በጽናቱ ቆመ። ያነሳው ጥያቄ መልስ ከአምላክ ፈልጎ እግዚአብሔር መለሰ፣ አየህ ልጄ ጴጥሮስ የሰው ልጅ ስፈጥር ወድጄ ፈቅጄ መንግሥቴን የወርስ ዘንድ በፍቅር ተገድጄ ከፍጥረታት ሁሉ በእጅጉ አክብሬ ከሥጋም ባሻገር መልአካዊ ስሪት ነፍሳዊ ንጻሬ ከማይሞት ባህሪ አእምሮዊ ክልከላ የሌለው ደስ ያለው መርጦ የመኖር ነፃነት ከዚህ ሁሉ በላይ የመፍጠርን ጸጋ ደግሞም ደካማነት ፈጣሪ ነኝ ብሎ እንዳይዘናጋ አጋዡን ፍለጋ ዘወትር እንዲተጋ ሰጥቼ የፈጠሩት እርሱ ግን እምቢ አለ። በነፃነት ጥጉ መልካም ነገር ትቶ ክፉ ተከተለ። በነፃነት ጥጉ መልካም ነገር ትቶ ክፉ ተከተለ። ይህንን ነፃነት መልሼ እንዳልቀማ ባህሪዬ እምቢ አለኝ፣ ሰው አይደለምማ። ጴጥሮስም ጠየቀ እና በባቢሎን አውቋ ሲደበላለቅ መግባባት ሲያቅታቸው ዝም ማለት ለምን? የእነሱስ ምን ነበር ለዚህ ድርሻቸው? ይህ አይነት ለሰው ልጅ መሰጠቱ አልታየኝም፣ ጥቅሙ ምንድን ነው ምክንያቱ? ጴጥሮስም ጠየቀ እና በባቢሎን ቋንቋ ሲደበላለቅ መግባባት ሲያቅታቸው ዝም ማለት ለምን? የእነሱስ ምን ነበር ለዚህ ድርሻቸው? ይህ አይነት ለሰው ልጅ መሰጠቱ አልታየኝም፣ ጥቅሙ ምንድን ነው ምክንያቱ? መታሰቢያነቱ ለሀገራችን ወቅታዊ ሁኔታ